ሰላም ሰላም ተመልካች አድማጮቻችን፣ ዛሬ ቀኑ መስከረም 19 2018 ዓ.ም የምንዛሬ መረጃዎችን እንደተለመደው ይዘንላችሁ መተናል። ዛሬስ ምን አይነት የተለየ የምንዛሬ መረጃ አለ ለምትሉን ተመልካች አድማጮቻችን፣ እንደተለመደው መረጃዎችን ከተለያዩ የብላክ ማርኬት መረጃ አቀናጅተን እንደሚከተለው የምናቀርብላችሁ ይሆናል። ታዲያ ቪዲዮውን ስትጀምሩ ሁልጊዜ እንደምንላችሁ እንደተለመደው በላይክ ጀምሩት። አዲስ ከሆናችሁ እንደዚህ ዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅን አሁን ቀጥታ ወደ መረጃው ነው የምንሄደው። የምንጀምረው ከአሜሪካ ዶላር ነው የሚሆነው። አንዱ የአሜሪካ ዶላር ታዲያ ስንት ገባ ካላችሁ፣ አንዱ የአሜሪካ ዶላር በዛሬው ዕለት በ165.7864 በመዘርዘር ላይ ነው የሚገኘው። 100 የአሜሪካ ዶላር ደግሞ በ16578 ከ64 ይዘረዝራል። ቀጥለን የምንመለከተው ደግሞ የዩሮ ምንዛሬ ሲሆን አንዱ ዩሮ በ194 ብር ከ32.66 ሲዘረዝር 100 የዩሮ ምንዛሬ ደግሞ በ19432 ከ66 እየተዘረዘረ እንደሚገኝ ያገኘነው የምንዛሬ የኦንላይን ብላክ ማርኬት መረጃ የዛሬ የመስከረም 19 2018 ያመላክታል። ፓውንድ ስተርሊንግን እንመለከታለን። ቀጥለን አንዱ የፓውንድ ስተርሊንግ የዛሬው መረጃ እንደሚያሳየን ከሆነ በ222 ብር ከ57.81 ሲዘረዘር 100 የእንግሊዙ ፓውንድ ደግሞ በ22257 ከ81 ነው በመዘርዘር ላይ የሚገኘው። ቀጥለን የምንመለከተው የስዊስ ፍራንክ ነው የሚሆነው። አንዱ የስዊስ ፍራንክ ስንት ገባ ካላችሁኝ፣ አንዱ የስዊስ ፍራንክ በ208 ብር ከ23.85 ሲዘረዘር 100 ስዊስ ፍራንክ ደግሞ በ20823 ብር ከ83 እየተዘረዘረ ነው የሚገኘው። ቀጥለን የምንመለከተው ደግሞ የካናዳ ዶላር ነው የሚሆነው። አንዱ የካናዳ ዶላር ዛሬ ዕለተ ሰኞ መስከረም 19 ላይ በ119 ብር ከ11.59 ሲዘረዘር 100 የካናዳ ዶላር ደግሞ በ11911 ብር ከ59 እየተዘረዘረ ይገኛል። እንቀጥላለን። በመቀጠል የምንመለከተው የአውስትራሊያ ዶላር ነው የሚሆነው። አንዱ የአውስትራሊያ ዶላር በ108 ብር ከ80.08 ይዘረዘራል። 100 የአውስትራሊያ ዶላር ደግሞ በ10880 ከ08 እየተዘረዘረ እንደሚውል መረጃችን ያመላክታል ማለት ነው። ይህ እንግዲህ የአሁኑ መረጃ ከሰዓት በኋላ የቀዳንላችሁ መረጃ እንደሚያመለክተው የአንዱ የአውስትራሊያ ዶላር በ108 ብር ከ8808 ነው በመዘርዘር ላይ የሚገኘው። የቻይና ዩዋንስ ስንት ገባ ካላችሁ፣ አንዱ የቻይና ዩዋን በ23 ብር ከ27.90 ሲዘረዘር 100 የቻይና ዩዋን ደግሞ በ2327 ብር ከ90 ነው በመዘርዘር ላይ የሚገኘው። የዛሬ የዕለተ ሰኞ የመስከረም 19 የምንዛሬ መረጃ እንደሚያመለክተው። ቀጥለን የምንመለከተው የኩዌት ዲናር ነው የሚሆነው። አንዱ የኩዌት ዲናር 543 ብር ከ73.53 ገብቷል። 100 የኩዌት ዲናር ደግሞ በ54373 ብር ከ53 ይዘረዝራል። እንቀጥላለን። ተመልካች አድማጮቻችን የዲራምን ምንዛሬ ስንመለከት ቀጥለን አንዱ የዲራም ምንዛሬ 45 ብር ከ15.39 ሲዘረዘር 100 ዲራም ደግሞ በ4515 ብር ከ39 ነው በመዘርዘር ላይ የሚገኘው። የሳውዲ ሪያልስ ስንት ገባ ካላችሁ፣ አንዱ የሳውዲ ሪያል በ44 ብር ከ20.81 ሲዘረዘር 100 የሳውዲ ሪያል ደግሞ በ4420 ከ81 ይዘረዝራል። ቀጥለን የምንመለከተው ምንዛሬ ደግሞ የኦማን ሪያል ነው የሚሆነው። አንዱ የኦማን ሪያል በ431 ብር ከ66.81 ይዘረዝራል። 100 የኦማን ሪያል ደግሞ በ43166 ከ81 እየተዘረዘረ ነው የሚገኘው። ቀጥለን የምንመለከተው የጆርዳን ዲናርን ሲሆን አንዱ የጆርዳን ዲናር 234 ብር ከ0162 ሲዘረዘር 100 የጆርዳን ዲናር ደግሞ 23401 ብር ከ62 በመዘርዘር ላይ እንደሚገኝ ያገኘነው የኦንላይን የምንዛሬ መረጃ ያመለክታል። ቀጥለን የምንመለከተው የባህሬን ዲናርን ሲሆን አንዱ የባህሬን ዲናር በ439 ከ5692 ሲዘረዘር
100 የባህሬን ዲናር ደግሞ 43956 ብር ከ92 በመዘርዘር ላይ ነው የሚገኘው። ቀጥለን የምንመለከተው ተመልካች አድማጮቻችን ደግሞ በኢትዮጵያ ብር ሲዘረዝሩ የምንዛሬ መረጃቸው 50 ብር እንዲሁም ደግሞ ከ50 ብር በታች እየተዘረዘሩ የሚገኙት የምንዛሬ ተመኖች እነማን ናቸው? ዛሬ ቀን መስከረም 19 2018 የሚለውን እንመለከታለን። ከዛ በፊት ግን ያላችሁን አስተያየት እንዲሁም ደግሞ ያላችሁን መልከታ በኮሜንት መስጫው ስር መጻፋችሁን አትርሱ። ያላችሁን ሀሳብና አስተያየት እንዲሁም ኮሜንቱልን እኛም ደግሞ እንመልሳለን፣ እንመለከተዋለን። በተጨማሪም ደግሞ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ቪዲዮ ለብዙዎች እንዲደርስ ላይክ በማድረግ እንዲሁም ሼር በማድረግ እንድትተባበሩን በትህትና እየጠየቀን ወደ ሌሎቹ የምንዛሬ መረጃዎች እንሄዳለን። ቀጥለን የምንመለከተው የቱርኪሽ ሊሬ ነው። አንዱ የቱርኪሽ ሊሬ ታዲያ ስንት ገባ ለምትሉ 3 ብር ከ9907 ሲዘረዘር 100 የቱርኪሽ ሊሬ ደግሞ 399 ብር ከ07 ነው የሚዘረዘረው። ቀጥለን የምንመለከተው የኢጅፕት ፓውንድ ነው። አንዱ የኢጅፕት ፓውንድ የዛሬው ምንዛሬ መረጃ እንደምንመለከተው 3 ብር ከ44 23 ሲዘረዘር 100 የኢጅፕት ፓውንድ ደግሞ 344 ብር ከ23 ይዘረዘራል። የየመን ሪያል እንመለከታለን። ቀጥለን አንዱ የየመን ሪያል በ69 ሳንቲም 61 ሲዘረዘር 100 የየመን ሪያል ደግሞ በ69 ብር ከ31 በመዘርዘር ላይ እንደሚገኝ ያገኘነው የኦንላይን ምንዛሬ መረጃ ያመላክታል። ቀጥለን የምንመለከተው እንግዲህ በ49 ብር ቆይቶ የሰነበተው የእስራኤል ሽቅል ነው የምንመለከተው። ቀጥለን አንዱ የእስራኤል ሽቅል እንግዲህ በዛሬው ሰዓት ላይ ማለት ነው ይህ መረጃ በምንናገርበት ሰዓት ላይ አንዱ የእስራኤል ሽቅል 50 ብር ከ0273 በመዘርዘር ላይ እንደሚገኝና እንደዚህ የተወሰነ ጭማሪ የሚያሳይ ጭማሪውን በ0.10 አካባቢ ፐርሰንት ከፍ ብሎ የተዘረዘረ እንደሆነ መረጃችን ያመላክታል። ቀጥለን የምንመለከተው የኢንዲያ ሩፒ ይሆናል። አንዱ የኢንዲያ ሩፒ ስንት ገባ ለምትሉን በ1 ብር ከ86.88 ሲዘረዘር 100 የኢንዲያ ሩፒ ደግሞ በ186 ብር ከ88 ነው በመዘርዘር ላይ የሚገኘው። በመጨረሻ ለዛሬ የምንዛሬ በጥቁር ገበያ ያሉትን የምንዛሬ መረጃዎች የምናገባድዱ ታዲያ የፓኪስታን ሩፒ ነግረናችሁ ነው የሚሆነው። አንዱ የፓኪስታን ሩፒ በ58 ሳንቲም ከ64 ይዘረዝራል። 100 የፓኪስታን ሩፒ ደግሞ በ58 ብር ከ64 ነው በመዘርዘር ላይ የሚገኘው። እንግዲህ ተመልካች አድማጮቻችን የዛሬ የመስከረም 19 የዕለተ ሰኞ የምንዛሬ መረጃዎች እንግዲህ የሰማችኋቸውን ያደመጣችኋቸው ነው የሚመስሉት። ሀሳብ አስተያየታችሁን እንደተለመደው ጻፉልን። ስለነበረን ጊዜ እናመሰግናለን። በኋላ አካባቢ በባንኮች ያለውን ምንዛሬ ምን ይመስላል የሚለው የምናስቃኛችሁ ይሆናል። እስከዛው በያላችሁበት ሰላም ሁኑልን።